ዛቻ ለአብርሽ ማለት ነው። ጭራሽ አብርሽ እኮ እናንተን ማለት ነው ይዞ ለእያንዳንዳችሁ እናንተ 5 6 አይደላችሁ አንድ አብርሽ ማለት ነው በእግሩ ያሻቸዋል ማለት ነው። አይደለም አብርሽ እኛ አድናቂዎቹ የአብርሽ አድናቂዎች ማለት ነው እሽሽት እያደረግን እያሸን ማለት ነው ሽንት ቤት ነው የምንከታቸው ማለት ነው። እነዚህ አብርሽ ላይ አንለቀስም የሚሉት ወንዶች ማለት ነው። አብርሽ ማለት እኮ የተወደደ ድንቅ ልጅ በሰው የተከበበ ልጅ፣ ሩታይም ደግሞ እንደዛው ማለት ነው። እርግጠኛ ነኝ እውነቴ ነው ምልሽ እያንዳንድሽ እንኳን ዩቱብ ለመስራት አስተካክለሽ ስልክ ማትይዢ ወንድ ሁላ እየመጣሽ አፍሽን እንዳትከፍቱ አብርሽና ሩታ ላይ ማለት ነው። ስነ ስርዓታችሁ ያዙ። የማን ውጤት መሰላችሁ? እናንተ እኮ የአብርሽ ውጤት ናችሁ። የአብርሽ ፍየሎች ናችሁ ማለት ነው። ምን አለ መሰላችሁ? ፍየል መንገድ ላይ ጫት አይደለም የሚለቅመው፣ የብርቱካን ልጫጭ ምናምን የሙዝ ልጫጭ አይደለም የሚለቅመው። እናንተ ማለት እንደዛ ናቸው ማለት ነው። የአብርሽ ልቅቃሚ ነው የምትለቅሙት ማለት ነው። የአብርሽ ኦዲየንሶች ነው እናንተ የሚያሳድጉት ማለት ነው። አያችሁ የእኛ ጠንበለሎች። እኛ ግን አብርሽና ሩታ እንደዚህ በፍቅር ነው የምንወዳቸው፣ ሞተን ነው የምናወዳቸው፣ ሞተን ነው የምናደንቃቸው ማለት ነው። ማን አለ እንደ ሩታና እንደ አብርሽ ማለት ነው በዚህ ዩቱብ መንደር ማለት ነው። አይደለም አብርሽ ወጥቶ መልስ ሊሰጣችሁ ሩታ አንድ አፏ ወጥታ እናንተ ልጆች ስነ ስርዓት ብትላችሁ ማለት ነው የት እንዳላችሁ አታውቁ ማለት ነው። እንዴት ነው ከሰል ተቀጣጥሎ አመድ አይደለም የሚሆነው? እናንተ ማለት እንደዛ አመድ ነው ቡን የምትሉት ማለት ነው። ስነ ስርዓታችሁ ያዙ ማለት ነው። ተከበሩ። እውነት ግፍ ይዛችኋል። ለነጊ ለቤት ይበሉ ማለት ነው። እነዛ ሽንታሞች ማለት ነው። ሱሪያቸው ራሱ አስተካክለው ማያስሩ ማለት ነው። አብርሽ እኮ ጽድት ያለ ጸዴ ነቃ ያለ ማን ወርውሪ አላት እየወረወረች እየድየች እየመጣች አብርሽ ላይ ሩታ ላይ አፏን የምትከፍተው ማለት ነው። ሴት ልጅ አይደለችም? አብርሽ የምትፈልገው ከሆነ መጀመሪያ ለምን ጠንቀጥ ብላ አልያዘችም? አስጠንቅቃ ለምን አልያዘችም? እኔ ግራ የሚገባኝ ነገር ማለት ነው። ቆይ እንደውም ማለት ነው የምላችሁ ነገር ማለት ነው የቡታጀራ ወንዶች በቃ አብርሽ አካውንት ውስጥ ነው ያለው። ስለዚህ ነፂ አካውንት ውስጥ ነው ያስቀመጠችው ማለት ነው። አንዷም ደግሞ እንደዛው ማለት ነው። በየትኛው አካውንት ይሆንላችሁ? አቢሲኒያ ወይስ ንግድ ባንክ? በተለያየ አለ፣ ሌሎችም ስሞች አሉ የንግድ ባንኮች ማለት ነው። ነፂ የቱ ጋር ነበር ያስቀመጠችው? አብርሽን ማለት ነው። ወይስ ወለድ ሆኖላት ትርፍ ሆኖላት እንዲመጣ ነበር የፈለገችው ማለት ነው። ከእያንዳንዳችሁ ቅማላሞች ማለት ነው። እውነት በጣም ይቅርታ ስላናደዱኝ ነው እነዚህ ወንዶች ማለት ነው። በጣም ነው ያናደዱኝ። የኛ ንግስቶች ማለት እንደዚህ ንግስት ብለው በኦዲየንሳቸው ተከብረው በኦዲየንሳቸው ተወደው እኛ እንደዚህ ወደናቸው ለነሱ ስንል ብዙ ቦታ ሂደን ብዙ መንገድ ተጉዘን ለምን? ፍቅር ስላላቸው፣ ጀግና ስለሆኑ፣ አንበሳ ስለሆኑ፣ መልካም ስለሆኑ ማለት ነው። ማን አለ እንደ ሩታና እንደ አብርሽ? ዛሬ እያንዳንድ ሻፍሽን ወተሽ የምትከፍቺው የ1000 ብር የ2000 ብር ስልክ የሌለሽ ማለት ነው። እየተበዳደርሽ ስልክሽን እያሽ ማለት ነው። አብርሽ ስንት ዩቱብ አሳደገ፣ እናንተን አሳደገ። ቅናታሞች፣ ምቀኛሞች ቅናት መቼስ ከጎረቤት አይጠፋም። እየቀናችሁ በአብርሽ በሰብስክራይቡ አይደለም የምትቀኑት፣ በለበሰው አይደለም የምትቀኑት። እያንዳንድሽ ዩቱብ አብርሽ ያመጣ አይዲያ አይደለም የምትነግጅበት የምታተርፉበት። እናንተ ስነ ስርዓት ይኖራችሁ፣ ተከበሩ። እውነት ክብር ከወደዳችሁ እናንተ ተከበሩ። ስትከበሩ ሰው ሲያከብራችሁ ማወቅ ግድ ይላችኋል። ግዴታ አብርሽ እዚህ ጋር ወጥቶ ስለ እናንተ መልስ መስጠት አይደለም እንዴ። ምን ሆናችሁ ነው? ምን አስቦ ነው? የሀገር ልጅ ናት ወይ አይደለም? የሀገር ልጅ የእናትህ ልጅ ለምን አትሆንም ማለት ነው? በቆሎ ሁላ ማለት ነው። ዝም ብላችሁ በቆላችሁን እየቀቀላችሁ ግፉ ማለት ነው። ምን ታውቃላችሁ? ወሬ ወጥቶ ለማንፈስ ነው እንጂ ትክክለኛ ወንድማ ብትሆኑ ጎበዝ ብትሆኑ ማለት ነው። የትዳር ስነ ስርዓቱን ብታውቁ ማለት ነው። ተግባር ካላችሁ ማለት ነው። ትዳር ምን እንደሆነ ማወቅ ነበረባችሁ። እሷን ነበረ መመለስ የነበረባችሁ። ዛሬ አብርሽ ወጥቼ የአገሬ ልጅ ናት የሰፈሬ ልጅ ናት አንተን እናጣቃሃለን። ምን አባታችሁ እስከ ዛሬ ቢጠቃ እኮ አብርሽና ሩታ ይጠቁ ነበር። ማንም አይነካቸውም። አላህ አላቸው። ሰምታችኋል? እነዚህ ኳተታሞች ማለት ነው። ዝም ብላችሁ እዛ እንደ ፍየል ማለት ነው ሲወጥቅ ሲነሳ ቅጠላችሁን ቃሙ ማለት ነው። መናቃችሁ መሰላችሁ እንዴ? እዚህ እየመጣሽ እያንዳንድሽ ስልክ ተመቸሽ፣ የኢንተርኔት ተመቸሽ፣ በቃ ይሄን የኢንተርኔትም እኮ አብርሽ ነው የሚሞላላቸው። እውነቴ ነው የምላችሁ አብርሽ መልካም ደግ ልጅ ስለሆነ ማለት ነው። በቃ የአብርሽ ደግነትና የሩታ ደግነት ስለማያልቅ ይሄን የኢንተርኔት ራሱ መሙላት አይችሉም እኮ እየሞሉ ነው፣ እየለመኑት ነው። አሁን ይሄ ድራማ መጨረሻው ታያላችሁ። አብርሽን በእግሩ ወጥቀው ነው ምንበላ ምንጠጣ አተናል ይሄንን ድራማ እንስራ ያሉት ማለት ነው። ምን እዚህ እየመጣችሁ ልጅቷ ላይ አፋችሁን ትከፍታላችሁ? ምን ታርጋችሁ እንዴ? ጥላችሁ ትሄዳችሁት ነገር አሳምራ ስለያዘች ነው። አብርሽ ትልቅ ቦታ ደረሳ ይወጥቃል ብላችሁ ነበር። እናንተማ ያሰባችሁት በቃ እንዴ አብርሽ መቼም አይቀየርም፣ እንደዚሁ እንደሆነ ይቀየራል
መቼስ ማን ጠብቆ ነበር? ማንም አልጠበቀም። ነገር ግን አብርሽ ተቀይሮ ጀግና ሆኖ አንበሳ ሆኖ። አብርሽ እኮ የስራ ሰው፣ ጠንካራ ሰው፣ እንደናንተ በሄደ በገባበት የሴት ወሬ አይለቅም። የሴት ምን አለች አይል፣ የሴት ቡና አይጠጣም። በቃ ቆፍጠን ብሎ ስራ ከሰሩ እንደዚህ ይደርሳሉ። ግን እንደናንተ ልክስክስ ማለት ነው ቤት ለቤት እየሄዳችሁ የምንተከሰከሱ ማለት ነው መቼም አያልፍላችሁም። ቅማ